መዲያም ቤት ወይም ኮንትራት ቤት ያላችሁ እህቶቼ ምን ያክል ሰው እንደሚቀናብን ምን ያክል ክብር እንደሚሰጠን ታውቃላችሁ? ይሄንን ቪዲዮ ኢጃዛታችሁ አይ ላቭ ዩ ኮንትራት ቤት የምትሰሩ እናቴ ትሙት ክብር ለናንተ ክብር እናንተ አንገታችሁን ደፍታችሁ መዳም ቤት ከነ ክብራችሁ ኦልሞስት ድንግልናችሁ ተመልሶ ድንግል ሳትሆኑ አገር ቤት እዚህ ድንግልናችሁ ክብር ለናንተ እናቴ ትሙት እንደው የኔን እድሜ ቀንሶ ይስጣችሁ የእናንተ ጨዋ ሴቶች የኔን የሁላችን እንደው የኔን እድሜ ቀንሶ ይስጣችሁ ከኔ እድሜ ላይ ለናንተ ይስጣችሁ ክብር ለናንተ እናቴ ትሙት ክብር ለናንተ ጤና ይስጣችሁ በቃ ገንዘባችሁ በረከ የክብር ህይወት ነው የምትኖሩ እናቴ ትሙት ሳውዲም ሆኖ ጠለብ ቤት የምትሰሩ ክብር ለናንተ እመቤት ለናንተ ቢሞትም አይቆጭም ሰላም ጤና ይስጥልኝ ውድና እየተከበራችሁ የሸዋሌ ቲዩብ ተከታታዮቼ እንዴት ናችሁ? እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። የኔ ሰላም ይበዛ የእናንተም ሰላም በያላችሁበት ቦታ በዝትረፍርፍ ይበልልኝ። ወደ ሸዋሌ ቲዩብ አዳዲስ የተቀላቀላችሁ እንኳን ደህና መጣችሁ። የመለቃቸው አዳዲስ ቪዲዮ ለእናንተ እንዲደርሳችሁ ሰብስክራይብ አድርጉ። እንዲሁም ቪዲዮን ከወደዳችሁት ላይክ ሼር እያረጋችሁ ነባሮችም ላይክ ሼር ማድረጋችሁን እንዳትረሱ። ለምታበረታቱኝም ከልብ ነው ማመሰግነው። በተለይ በውስጥ እየመጣችሁ በርቺ ጎበዝ በተለይ ከኢትዮጵያ ወደዚህ ወደ አረብ ሀገር አዳዲስ ለሚመጡ በጣም የሚጠቅም መረጃ ነው መሰሪውና በዚሁ ቀጥይበት እያላችሁ ለምታመሰግኑ ክብር ለምትሰጡ በእውነት እግዚአብሔር ያክብርልኝ። እኔ በተናገርኩት ቃላት አይደለም ፈጣሪ ያክብርልኝ እንዳከበራችሁኝ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ከመግቢያ እንደሰማችሁትኝ ኮንትራት ቤት ያለን ወይም በህጋዊ መተን መዳም ቤት ያለን ምን ያክል ክብር እንደሚሰጠን ምን ያክል ሰው እንደሚቀናብን ነው ይዤላችሁ የመጣሁትኝ። እንግዲህ እኛ መዳም ቤት ያለን የኢጃዛ ሲያምረን ሰው ሳይናፍቀን አንድ ቤት ቁጭ ብለን ሰርተን ውጤታማ የምንሆን ጀግኖች እህቶች አላችሁ። እንዲሁም ደግሞ በህገ ወጥ መንገድ መተን በተለይ በሳውዲ አረቢያ ነው አብዛኛው ህገ ወጥ መንገድ የሚገባበት በባህር ማለት ነው። እንዲሁም ደግሞ በህጋዊ መንገድ መተን እንጠፋለን ማለት ነው። እኛም ባለጌዎች ልትይን ነው ወይ እንዳትሉኝ ማለቴ በጣም ጀግና የሆናችሁ እህቶችም አላችሁ። ራሳችሁን አስከብራችሁ የምትኖሩ እህቶች አላችሁ። እናንተ ማለቴ አይደለም ግን አንዳንድ እህቶች ከኛ ከአረብ ሀገር ሴቶች የማይጠበቅ ብዙ ነገሮች የምታደርጉ አላችሁና ያው ይሄንን እንግዲህ ይሄን ቪዲዮ ሰምታችሁ ራሳችሁን መጠበቅ ራሳችሁን ማስከበር ይኖርባችኋል ማለት ነው። እንግዲህ ወደ ኮንትራት ቤት ላለን እህቶች ልምጣና ያው የፊቴ ፈገግታ ያስታውቃል አይደለ? ምክንያቱም እኔ ኮንትራት ቤት ስለሆንኩኝ ከዚህ በፊትም ሌላ አረብ ሀገርም አልሄድኩም። ይሄም ያለውበት አረብ ሀገር የመጀመሪያ ነው። እንደ ፈጣሪ ፍቃድም ከእንግዲህ ወደ ሌላ ሀገር እንገብቼ ወደ ሌላ ሀገር እንዳልገባ ወደ ሌላ ሀገር እንዳልሄድ ምኞቴ ነው። ምክንያቱም ያሰብኩትን ያቀድኩትን አንድነት ጨርሼ በዚህ ብቻ እንዳበቃ ነው ፈጣሪን የምማጸነው ማለት ነው። እኔ አላቅም በርግጥ ያው እንግዲህ ሀገራችን ስንገባ አብዛኞቻችን እዚህ አረብ ሀገር ቆይተን በቃ ያሰብነውን አሳክተናል። እንግዲህ ወደ አረብ ሀገር አንመለስም ብለን እንደገና ሁሉ ነገር ተመሳቃቅሎብን ያሰብነው ነገር ሁሉ እንዳላሰብነው ሆኖ ስናገኘው ተመልሰን ወደ አረብ ሀገር እንመጣለንና እኔ እዛ ውስጥ እንዳልወርቅ ያው ፈጣሪን እንማጸናለሁ። እኔ አላቅም በርግጥና ያው ኮንትራት ቤት ስንኖር ብዙ ነገር ጥቅም አለው የእውነት ልንገራችሁ ማለት ነው። ያው ከዚህ በፊትም ሰርቻለሁ ስለዚህ ስለ ኮንትራት ቤት ስለምንኖርና ህገወጥ ሆነን ስለምንኖር ብዙ ጊዜ ሰርቻለሁኝ። ያው ኮንትራት ቤት ስንኖር ራሳችን በጣም እናስከብራለን። በርግጥ አሁን ሀገር ቤት ያለ ሰው አንድ የአረብ ሀገር ሴት የሆነ መጥፎ ስታደርግ የአረብ ሀገር ሴት እንዴ ነው የምታደርገው? የአረብ ሀገር ሴት ባለጌ ናት ምናምን ይላሉ። እኛ ግን ኮንትራት ቤት ያለን ምን ያክል ራሳችን አስከብረን ምን ያክል በቃ እኔ መግለጽ በማልችለው ማለት ነው። ያው ኮንትራት ቤት ያላችሁ ራሳችሁን ታውቃላችሁ ማለት ነው።
በህገወጥ መንገድ ያላችሁ እናንተ በጣም መልካም፣ በጣም ጎበዝ፣ በጣም ጠንካራ ብትሆኑ ኢጃዛ ውስጥ በጣም ብዙ እህቶች ትሰባሰባላችሁ፣ በጣም ብዙ ወጣቶች ትሰባሰባላችሁ። በዛን ሰዓት የሆነ እናንተ ያላሰባችሁት ነገር ሊፈጠር ይችላል። በዛን ሰዓት ራሳችሁን አልተባለ ቦታ ላይ ትወጥላላችሁ። አብዛኛዎቹ እህቶቼ ደግሞ በህገ ወጥ ሆናችሁ በራሳችሁ የሆነ ቪዛ አሰርታችሁ የኢትዮጵያ ወንዶችን በኦንላይን ተዋውቃችሁ ይሆናል ወይንም የትዳር አጋሪያችሁ ሆኖ ይሆናል። በዛን ሰዓት አምጥታችሁ እዚህ ጋር ተገናኛችሁ በኋላ ወይ የራሳችሁ የምታምነው ጓደኛ ያንን ያመጣችሁትን የትዳር አጋሪያችሁን ቀምታችሁ ወይም በኦንላይን ተዋውቃችሁ እዚህ አረብ ሀገር ካመጣችሁ በኋላ አድራሻውን የሚያጠፋ በጣም ብዙ አለ። በጣም ብዙ እንሰማለን በየቲክቶክ በየተለያዩ ሶሻል ሚዲያ እና ከዚህ አይነት ነገር ራሳችሁን መጠበቅ አለባችሁ። እናንተ ህገወጥ የሚሆናችሁ አለ እኮ ብሩ አነሳደገ ሳትሉ ለምን ምሳሌ አሁን ሳውዲ ላይ ያን እኔ የምበላው 1000 ሪያል ቢከፈለኝ ሌላዋ ጓደኛዬ ደግሞ 1200 ቢሆን በቃ እንደሷ ሆናለሁ ብላችሁ መጣር የለባችሁም። እግዚአብሔር ፈጣሪ የሁላችንን ድርሻ አስቀምጦልናል። እዛው አላችሁበት ቤት ጥንክር ብላችሁ ስሩ። እግዚአብሔርን ምንም ብታደርጉት ምንም ገንዘብ ስለሚጠፋ ምንም ብታደርጉት ምንም ለውጥ የሚመጣ ነገር የለም። እዛው ባላችሁበት ቤት ያ ቤት ጥሩ ከሆነ ደሞዛችሁን በስነ ስርዓት የሚሰጣችሁ ከሆነ ህገወጥም ብትሆኑ እዛው አርፋችሁ ስሩ። የእውነት ነው የምላችሁ። ብዙ እህቶች እየተሰቃዩ ብዙ ለ100 ሪያል ብለው ወጥተው 1 ወር 2 ወር ኢጃዛ ይቀመጣሉ። ዝም ብለው እዛው 1000 ብራቸውን እየተቀበላችሁ ብትሰሩስ ያ የተቀመጣችሁት እንደገና እስር ትወርዳላችሁ ማለት ነው። እና ያው ለኛ ምን ያክል ክብር እንደሚሰጠን እኔ ራሴን በጣም አደንቀዋለሁ። እኔ ሴትዮ ትላለች እግዚአብሔርን በምንድነው የሆነ ወሬ እንደዚህ ስናወራ ማለት ነው ወይ እናንተን ያገባ እድለኛ ነው አለች። ለምን እንደዛ አለሽኝ እላታለሁ። በቃ ራሳችሁ የተከበረ ነው እኛ ቤት የምትኖሩ ራሳችሁ የተከበረ ነው ትላለች ማለት ነው። አይ ግን በዙም አጋጣሚ ደግሞ ኮንትራት ቤት ሆናችሁ ልጆች ካሉ ወንዶች ልጆች ሰውየው መጥፎ ከሆነ እየተሰቃያችሁ ያላችሁም ልትኖሩ ትችላላችሁ። ግን ያን ደግሞ እናንተ ናችሁ ከዛ ነገር ፊት አረቦች ማለት ነው የፈለገ ቢሆን ፊት ካልሰጣችሁ ፊታችሁን ካኮሳተራችሁ ዞር ብለው አያውም። እግዚአብሔርን አለ ፍቃዳችሁ ምንም የፈለገ ነገር አያደርጉም። እኔ ከብዙ እሰማለሁኝ እናንተ ፊታችሁን ካልሰጣችሁ ምን ብለው ይጠጓችኋል? ፊት አትስጡ። ለአረብ ሀገር ወንድ ፊት አትስጡ። እውነት በጣም ከባዶች ናቸው። ፊት ከሰጣችሁ አለቀላችሁ። ስለዚህ እናንተ የመጣችሁት ለስራ ነው። ስራችሁን ትኩረት ማድረግ አለባችሁ። መሳሰቅ መጫወት ምንም አያስፈልግም። እዛ ጋር መሳፈጥ ምንም የሚያስፈልጋችሁ ነገር የለም። ስራችሁን ትሰራላችሁ። ሰራተኛ ነሽ፣ የሚታዘዝሽን ትሰሪያለሽ። አለቀ በቃ። እዚህ ጋር የተለያየ ዝሙት ልትሰሪ አይደለም የመጣችሁ። ለትኩረትሽ ስራሽ ላይ ብቻ ነው በቃ አለቀ። ሰውየው ደግሞ መጥፎ ነገር ካደረገ ደግሞ ትክክለኛው ማጋለጥ ለምን እኔ ህይወቴም ይጥፋ ምን የሚባል እውነቱን መናገር አለብኝ። ምክንያቱም እዚህ ጥንቃቄ አድርጎ ያው ኮንትራት ቤት ያላችሁ ራሳችሁን ጠብቃችሁ ራሳችሁን አስከብራችሁ ስለምትኖሩ ለእናንተ ያው ትልቅ ክብር ይገባችኋል ማለት ነው። አሁንም ነገም ራሳችንን እንደተከበረ ማኖር አለብን። የእውነት እኔ በጣም ደስተኛ ነኝ። ምክንያቱም አንደኛ የማስበው ስለ ፈጣሪ ነው። በቃ ከሌ ጓደኛዬ እኮ እንደዚህ ወታለች እንደዚህ እየተዝናናች ነው ብዬ አልቀንም። የእውነት ራሴን እንደዚህ እንደተከበርኩኝ የእውነት ብዙ ነገር ያለኝ ብዙ መጥፎ ነገሮች ብዙ የሚያስጠላ ነገር ከኛ ከኢትዮጵያኖች የማይጠበቁ እህቶች የሚያደርጉት ስደት ላይ የሚያደርጉት በጣም ብዙ ነገር አለ። አስጠሊ ነገር ማለት ነው። የእውነት ኢጃዛ በተለይ
እግዚአብሔር ይህን ቪዲዮ እስከ መጨረሻ እንደምትሰሙ እኔ ብዙ ነገር እሰማለሁ። ኢጃዛ ተሰብስበው ማለት ነው። አሁን ምሳሌ የኔ ጓደኛ ቢኖር እኔ ስራ ብገባ ማለት ነው፣ እሱ ኢጃዛ ቢሆን የኔን ጓደኛ ይዞ ነው የሚያድረው። እንደዛ ነው ብሎ እንደዛ ነው ያሉኝ። እኔ ራሱ ማለት ነው በጣም ነው የሚያስጠላው፣ በጣም ማለት ነው። እና ታዲያ እኛ ኮንትራት ቤት ያለን አዎ ራሳችን የተከበረ ነው፣ ማንም አይነካንም። የአሰሪዎቻችን ሰውዬ ምናምን ያ የሚለውን ነገር መቅረፍ ትችላላችሁ፣ እናንተ ራሳችሁን ማስከበር ትችላላችሁ ማለት ነው። እና አሁንም ክብር ለኛ ኮንትራት ቤት ወይኔ ሳሌን ላስነሳ ነው። እና እስከ መጨረሻ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። ፈጣሪ ከሁላችን ይሁን። የስደተኞች አምላክ ፈጣሪ ይጠብቀን። ሙስሊምም ክርስቲያኖችም ፈጣሪ የፈጠረን ፈጣሪ ሁላችንን የሚጠብቀን። ራሳችሁን ጠብቁ። በህገ ወጥም ያላችሁ መዳም ቤትም ያላችሁ ሁላችሁም ራሳችሁን ጠብቁ ማለት እወዳለሁ። እስከ ቪዲዮ ፍጻሜ አብራችሁ ስለቆያችሁ የሚያዝናናም ደስ የሚልም ነገር ስላወራኋችሁ እናንተ ደግሞ እስኪ ደስ የሚላችሁን በኮሜንት እያስቀመጣችሁ የሚያስቅም እንዲሁም ደግሞ መመልስላችሁ የምትጠይቁት ጥያቄ ካለ ጠይቁኝ። ባይ ባይ። እወዳችኋለሁ።